ባዶ እንደሆነ ብታውቂ እንደዚህ ባላመነታሽ ነበር። ኪራ ደግመ ከሰበርከኝ ለማንም የማልጠቅም ሰው ነው የምሆነው። በቃኝ። ከዚህ በላይ በደልን መሸከም አልችልም። እኔ እኮ ልካስሽ ነው ያልኩት። ያንተ ጥፋት በምን ይካሳል? እሺ እሺ፣ ይቅርታ። እሺ ቢያንስ ቀፊኝ። የሚወዱትን ሰው ማቀፍ ያረጋጋል ትይል። የእኛን መቀራረብ ነገ ለማይዘልቀው ነገር አጉላን ጀምረው። የነገን እኮ ፈጣሪ ነው የሚያውቀው። በቃ ዛሬያችንን እንነው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ተወዳጁ ጽናት ድራማን ክፍል 41ን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንግዲህ እያበረታታችሁኝ ላላችሁም በዚሁ አጋጣሚ በጣም አድርጌ አመሰግናለሁ። ክብረት ይስጥልኝ ብያለሁኝ። አሁንም ቪዲዮውን እስከ መጨረሻው ድረስ አይታችሁ ተወደዳችሁት ሸርና ላይክ ማድረግ እንዳይረሳ እያልኩኝ ቀጥታ ወደ ቪዲዮ አልፋለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ ኪራ በተኛበት ጽናት መታ ነበረ። ስትመጣም ሶፋ ላይ ተኝቶ ነበር ያገኘችው። ልክ በሩን በእርግዳ እንደገባች እንዴ ደግሞ ዛሬ የዛሬዋ ሶፋ ላይ ነው ያስተኛችክ ብላ ትለው እያለች ቀስ እያሉ በረንዳ ላይ ያወጡታል። የታባህር ጋት ነው እያለች እንግዲህ ልትፈልግ ወዲያ ወዲህ እያለች እየዘለለች እያለች ልታገኛት አልቻለችም። በዛም አጋጣሚ አማራጯ ምንድን ነው? ኪራን መቀስቀስ ነው። ኪራን ትቀሰቅሳትና የታርጋት ነው ትለዋለች። እንግዲህ ማነች ሲል ቆንጆህና ትለዋለች። ቆንጂቴማ ይቻት ከፊቴ ነች ይላታል። ኧረ እባክህ ቀልዱን በኋላ ትደርስበታለህ ትለዋለች። አንቺ በህልሜ መቆታትሽን አታቆሚም እንዴ እያለ ይላታል። የምን ህልም ነው እባክህ ንቃ ብላ ትቆጣለች። እንግዲህ ኪራ እያለች ንቃ ትለዋለች። እሱም እንደነቃ አንቺ እዚህ ምን ትሰሪያለሽ ለምን መጣሽ ይላታል። ምን ልሰራ እችላለሁ ቆንጂትን እየጠበቅኩልክ ነው ትለዋለች። እንግዲህ ከዛ ቆንጂቴማ የኔ ቆንጆ ምን ማድረግ የኔ ቆንጆ ማንም ምንም እንዲያደርግላት ስለማትፈልግ እራሷ ጠባቂ አትፈልግም ትለዋለች። እና የታረካት ዋጥካት ትለዋለች። ቆይ ብትመጣ ምን ልታረጊያት ነው ይላታል። እንግዲህ ከልምዴ ልምድ ጨጓራ መያዝ እንዳለባት ልነግራት ነዋ ትለዋለች። እንግዲህ እያሾፈች ከዛን ቀልዱን አቆሚ ይላታል። ሰውዬ ትለዋለች። ይህን ሰውዬ ማለትሽን አታቆሚም ይላታል። ጽናት እኛ እኮ ትልልቆች ሰዎች ነን፣ ምን እንደምንፈልግ ራሳችን እናውቃለን። ቆይ ለምንድን ነው እንዲህ የምትሆኙ እያለ ይላታል። ኪራ አሁን ስለሰከርክ ነው እንጂ ስካርህ ሲለቅህ የድሮውን ኪራ ነው የምትሆነው እያለች ትለዋለች። ኪራም እንግዲህ ጽናት ህይወቴ ያላንቺ ምን ያህል ባዶ እንደሆነ ብታቂ እንደዚህ ሲሆን በተቀበልሽ ነበር ይላታል። ጽናትም እንግዲህ እንደገና ሁለተኛ ትሰብረኛለህ እያለችው ነው እንግዲህ። እንደዛም ሲላት ሊስማት እንትን ሲል እንዲህ ትሸሸዋለች። እሺ በቃ ቢያንስ ቀፊኝ፣ የሚያፈቅሩት ሰው ቢተቃቀፉ ይረጋጋል ትየለ ይልና የዛሬውን ሳይሆን የነገውን ሳይሆን የዛሬውን እንኑር ይላታል። እንግዲህ አብረው ይተኛሉ። አብረውም ተኝተው እንዳሉ ናሆም ይመጣል። ናሆም ተኝተው እነሱ ለጥ ብለው ተኝተዋል። እንግዲህ ተጠባብቀው ተኝተዋል። ያሳቀኝ እዚህ ጋር ናሆም ነው። ከዛን ይመጣና ናሆም ልክ እንደገባ እንዲህ እኛ እዚህ በሀሳብ ታጉላሉናላችሁ፣ እናንተ እዚህ አለማችሁን ትቀጫላችሁ ይላል። እንግዲህ እሱም ይመጣና ደግሞ ምንድን ነው እንደዚህ ተጣብቀው የተኙት? እነኝማ ሲደባደቡ መቆየት አለበት። እንደዛ እያለ እየተገረመ እያያቸው ነበር። እንግዲህ እያያቸውም እያለ ይነቃሉ። እንደነቃች ኪራ ምን ትሰራለህ ትለዋለች። ይስቅባታል ናሆም። ሁለቱም ይነቃሉ። ኪራም እንደነቃ አንቺ ራስሽ እዚህ ምን ትሰሪያለሽ ብሎ ይላታል። ናሆም ምን ማለት ነው እንደዚህ ተጣብቆ አድሮ መሸማጠጥ? ልትሸመጥጡ ነው ይላችኋል። መቼ መተህ ነው ብላ ትለዋለች። ከዛ ናሆምም
ጥያቄያችሁ ምን እንደሚመስል ውጣልኝ ምናምን እንደዛ ነገር ነው የሚመስለው ብሎ ይላችኋል። ደግሞ አይዟችሁ ምንም ነገር አላየሁም ምናምን ሲላቸው ማለት ትለዋለች እንግዲህ ጽናት ማለት ምን ልታይ ነበር ብላ ስትለው ኧረ ጽናት አረጋጊው ይላታል። እንግዲህ ናሆምም እንዲያውም እኔ ልሂድ በቃ ብላ እንግዲህ ጥላቸው ትሄዳለች። እንግዲህ ኪራም ይነሳል። እኔ ምልክ ሁሌ ጠይቃለሁ የእናንተ ፍቅር አይነ ጥላለበት እንዲህ ሰው ሲያችሁ አትወድም? ሁሌ ሰው ተያችሁ አትወዱም እያለ ይለዋል። ከዛን የምሬን ነው ምልክ ይኸውልክ በአንድ ቀን ወዝክ ሁሉ ወዝግ ተመለሰ፣ ቦርጭ ሁሉ አውጥተካል እያለ እንግዲህ እያሾፈበት ነበረ። አንተ ተፋታኝ እያለ አሁን ልምከርክ፣ ሻወር ግባ፣ ቀዝቃዛ ነገር ራስህ ላይ አፍስና ዘና በል፣ አሁን ወደ ራስክ ተመለስ እያለ ይመክረዋል። እንግዲህ በቃ ጀመረ። አሁን ደግሞ አዲስ ነገር አገኘ። 6 ወር ከ15 ቀን ከ5 ሰዓት ልጨቀጭቀኝ ነው ይለዋል። እንግዲህ አሁን አገኝ ልጨቀጭቀኝ ነው እንግዲህ እያለ እያሾፈም ነበረ። ኪራም ይወጣል ካጠገቡ። እሱን ሲወጣ እንግዲህ ናሆምም ወይ ፍቅር እያለ እንግዲህ የተቀመጡበትን የተኙበትን እያስተካከለ ነበረ። እያስተካከለም እያለ ኪራ ወዴት ነው ሄደው? ወደ ጽናት ጋር ነው ሄደው። ጽናት ጋር ሄዶ ይስማታል። ስሟትም እንግዲህ በቃ ብቻዋን እየተደሰተች ነበረ። ቁጭ ብላ እየተደሰተች እያለም በቃ ወደ ፍቅር ልንመለስ። ከዛን ጓደኛው እንግዲህ አንቺና ኪራ ፍቅር ጀመራችሁ ማለት ያው እንደምትወደው ነግራት ነው። ፍቅር ተጀምራላችሁ ምናምን ብላ ትላታለች። ጽናትም እኔ አሁን ላይ አንድና አንድ ጭንቅላቴ ላይ ያለው ሰርቶ መቀየር ብቻ ነው ብላ ትላታለች። እንግዲህ ሰኒም ነገሩን አትግፊ፣ ቅቤ ሲገፋ ነው ጭንቅላት ላይ የወጣው ምናምን ትላታለች። እንግዲህ እንደዚህም እያሉ እየተነጋገሩ እያለ ናሆምና ኪራ አንድ ቦታ ቁጭ ብለው እየተመካከሩም እያለ እንግዲህ ስለ ፍቅርም እያሾፈበት ነው። በእርግጥ እያሾፈበት ነው ናሆም በኪራ እያሾፈበት ነው። እንግዲህ ኪራም ሰራተኛ ሊያመጣ ነው። ተደላላ ጋር እየተነጋገረ ነበረ። መጥቼ ወስዳታለሁ እያለ እያወራ ነበረ። ፎርም እያስሞላ ጠብቀኝ፣ አሁን መጥቼ ወስዳታለሁ እያለ እየጠበቀ ነበረ። ልትወጣ ነው እንዴ ሲለው፣ አዎ ልወጣ ነው፣ ሰራተኛ ላመጣ ነው ይለዋል። እንግዲህ ከዛን ኪሮቤል ያመሃል እንዴ ግን ጽናትስ እያለ ሲለው፣ ታሁን ወደ ጽናትን በሰራተኝነት የምቀበላት ይመስልሃል እንዴ ምናምን፣ ግን ቁጭ ብላችሁ ብታወሩ አንድ ነገር ነው ምናምን ይለዋል። እንግዲህ እሱ እንደዛም እያለ በቃ ሁላችንም የራሳችን ህይወት ላይ ማተኮር ያለብን ይመስለናል። ጽናትም ይመቻት እያለ ነው እንግዲህ። እንደዚህም እያለ ለውሳኔ አትቸኩል እያለው፣ ጽናትንም እንግዲህ ጓደኛዋ እየመከረቻት ነው፣ ደግማ ደጋግማ እየመከረቻት ነው። ተጋቡ እያለ እንግዲህ እየመከረቻት ነው። እንግዲህ ኪራን ናሆም እየመከረው ነው። ጽናትን ደግሞ እናት እህት የሆነች ጓደኛዋ እየመከረቻት ነው። በዚህም አጋጣሚም እንግዲህ ብዙዎቹ እንዲጋቡ እየገፋፏቸው ነው። እንደሚጋቡም ተስፋ እናደርጋለን። ለምን ኪራም ይወዳታል፣ ጽናትም ተወደዋለች። በዚሁ አጋጣሚ ስለሚዋደዱ ሁለቱም ስለሚዋደዱ መጨረሻ ላይ መጋባታቸው አይቀርም። እንግዲህ በሰራተኛም ምክንያት ይቺ ሰራተኛዋም ትክክል አትመስለኝም፣ የምትዘልቃት አይመስለኝም። ጽናትና ኪራ አንድ ላይ ተሆኑ፣ ሰራተኛዋም ትንሽ የምታጠራጥር የምታስፈራም ስለሆነች፣ ሾካካ ነገር ስለሆነች ከአሁኑ ከመጀመሪያዋ እንደዚህ መንሸዋከክ የጀመረች የምትቆይ አይመስለኝም። ብቻ
ስራውም ላይ እንደቆየች ሁሉ ሲጠይቃት አመላለሷ ምናምን ጥርሴን ነቅያለሁ ምናምን ቆይቻለሁ። በቃ መልሷ ሁሉ ትንሽ ይደብራል። እና አሁን እኛ ምንድን ነው ጽናትና ኪራ ተገናኙ አንድ ላይ መሆናቸው አይቀርም። አዎ ይሆናሉ። ለምን ሁለቱም ውስጣቸው ፍቅር ስላለ አንድ ላይ ይኖራሉ። ግን አንድ ላይ እየኖሩ እያለ ይችን ሰራተኛዋን ማግለል አለባቸው ብዬ ነው የምለው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።